በየቀኑ የምንመገባቸው ምግቦች በዝግታ ኩላሊቶቻችንን እየጎዱት ይሆን? ብዙዎቻችን ሳናውቀው ኩላሊታችንን ለአደጋ የሚያጋልጡ ነገሮችን እናደርጋለን። ግን ኩላሊቶቻችንን የሚጠግኑና እድሜውን የሚያራዝሙ ምግቦች የትኞቹ እንደሆኑስ ታውቃላችሁ? ኩላሊትን የሚፈውሱና እንደ አዲስ የሚያድሱ 12 ምርጥ ምግቦች ምን ምን እንደሆኑስ ታውቃላችሁ? በዚህ ቪዲዮ ላይ በዝርዝር እንመለከታለን። ቁጥር 10 ላይ የምናየው ለኩላሊት ጤና እጅግ አስፈላጊው ቢሆንም ብዙዎቻችን ችላ የምንለው እናም በትክክል አንጠቀምበትም። ኩላሊቶቻችን ስስ የሆኑ ማጣሪያዎች ናቸው። ቆሻሻን ያስወግዳሉ፣ ፈሳሾችን ያመጣጥናሉ፣ የደም ግፊትንም ይቆጣጠራሉ፣ ማዕድናቶችንም ይቆጣጠራሉ እና ቫይታሚን ዲንም ያነቃቃሉ። ጥሩ ዜናው ታዲያ የተወሰኑ ምግቦች ብግነትን ወይም ደግሞ ኢንፍላሜሽንን ይቀንሳሉ፣ የደም ግፊትን ያወርዳሉ፣ የደም ስኳር ቁጥጥርን ያሻሽላሉ እናም የኩላሊት የስራ ጫናንም ይቀንሳሉ። ይህም በጊዜ ሂደት ኩላሊትን ለመጠበቅና የኩላሊት ጉዳትንም ለማዘግየት ይረዳል። ታዲያ ኩላሊቶቻችንን የሚፈውሱ እናም የሚጠብቁ ምርጥ ምግቦችን ልንገራችሁ። አንደኛ ቤሪዎች ናቸው። ተፈጥሯዊ የኩላሊት ጠባቂዎች ናቸው። ለምሳሌ ብሉቤሪ፣ ስትሮበሪ ወይም እንጆሪ እናም ራስቤሪ። ቤሪዎች በእነዚህ የበለጸጉ ናቸው። በአንቶሲያኒን ኃይለኛ አንቲኦክሲዳንት ነው። በቫይታሚን ሲ እና በፋይበር እነሱም በኩላሊት ማጣሪያዎች ውስጥ ያለን ብግነትን ይቀንሳሉ። ጥቃቅን የደም ስሮችን ከጉዳት ይጠብቃሉ። የደም ስኳርን ለመቆጣጠርም ይረዳሉ። ለስኳር በሽታ መከላከል አስፈላጊ ነው። የስኳር በሽታ ለኩላሊት በሽታ ቁጥር 1 መንስኤ ነው። ስለዚህ የደም ስኳርን ማረጋጋት ኩላሊትን ለረጅም ጊዜ ይጠብቃል። ቤሪዎችን ለመብላት በየቀኑ አንድ ትንሽ ጎድጓዳ ሳህን መመገብ፣ በአጃ ወይም ደግሞ በኦትሜል ላይ መጨመር፣ በስሙዚ ውስጥ በመፍጨትና በስኳር ከበለጸገ ይልቅ ደግሞ ትኩሱን መብላት ይመረጣል። ሁለተኛ ነጭ ሽንኩርት ነው። ተፈጥሯዊ የደም ግፊት ተቆጣጣሪ ነው። ነጭ ሽንኩርት የደም ግፊትን በተፈጥሯዊ ሁኔታ ያወርዳል፣ ብግነትን ይቀንሳል፣ የደም ዝውውርን ያሻሽላል፣ ኮሌስትሮልንም ለመቀነስ ይረዳል። ከፍተኛ የደም ግፊት የኩላሊት ማጣሪያዎችን ቀስ በቀስ ይጎዳል። ነጭ ሽንኩርት ያንን ጫና ለመቀነስ ይረዳል። ለመጠቀም ከማብሰላችሁ በፊት ከ1 እስከ 2 ፍሬዎችን አድቅቃችሁ ለ10 ደቂቃ አቆዩት። በሾርባ፣ በወጥ፣ በምስር ውስጥ ጨምሩ። ከመጠን በላይ በሆነ ጨው ፋንታ ነጭ ሽንኩርትን ተጠቀሙ። ሶስተኛ ቅባት ያላቸው አሳዎች ናቸው። ጸረ ብግነት ኃይል አላቸው። ለምሳሌ ሳልመን፣ ሰርዲን እናም ማክሬል። እነዚህ ኦሜጋ 3 ፋቲ አሲድን ይይዛሉ። እነሱም የኩላሊት ብግነትን ይቀንሳሉ፣ ትራይግሊሰራይድን ይቀንሳሉ፣ የደም ግፊትንም ይቀንሳሉ፣ የደም ስር ጤናንም ያሻሽላሉ። ኦሜጋ 3 በኩላሊት ውስጥ ያሉ ትናንሽ የደም ስሮችን ከረጅም ጊዜ ጉዳት ለመጠበቅም ይረዳል። በሳምንት ከ2 እስከ 3 ጊዜ ቅባት ያለው አሳን ተመገቡ። ከመጥበስ ይልቅ ግሪል ማድረግ ወይም በእንፋሎት ማብሰል ይመረጣል። አራተኛ ቅጠላ ቅጠሎች ናቸው። የኩላሊት በሽታ ከሌለ በመጠኑ ለምሳሌ ኬል፣ ጥቅል ጎመን እናም ሰላጣ። እነዚህ የበለጸጉ ናቸው። በማግኒዥየም፣ በፋይበር፣ በአንቲኦክሲዳንቶች እና በፎሌት። እነሱም የደም ግፊትን ለመቆጣጠር ይረዳሉ፣ የምግብ መፈጨትንም ያሻሽላሉ፣ በሰውነት ውስጥ ያለውን የአሲድ ክምችትንም ይቀንሳሉ። አንድ ሰው አስቀድሞ የላቀ የኩላሊት በሽታ ካለበት የፖታሲየም መጠኑ ክትትል ሊደረግበት ይገባል። ነገር ግን ጤናማ ለሆኑ ሰዎች ቅጠላ ቅጠሎች በጣም ጠባቂ ናቸው። አምስተኛ የወይራ ዘይት ነው። ለደም ስሮች የሚሆን ጤናማ ስብ ነው። ኤክስትራ ቨርጂን ኦሊቭ ኦይል ብግነትን ይቀንሳል፣ የደም ስር ስራንም ያሻሽላል፣ መጥፎ ኮሌስትሮልን
ያወርዳል። የኦክሲዲቲቭ ስትረስንም ለመቀነስ ይረዳል። ጤናማ የደም ስሮች ማለት ጤናማ የኩላሊት ማጣሪያ ማለት ነው። በየቀኑ አንድ የሾርባ ማንኪያን ተጠቀሙ። ለሰላጣ ማጣፈጫነት ተጠቀሙ። ከመጠን በላይ ደግሞ ማሞቅን አስወግዱ። ስድስተኛ አፕል ነው። ለስላሳ የመርዝ ማስወገጃ ድጋፍ ነው። አፕል በእነዚህ ከፍተኛ ነው። በፔክቲን በሚሟሟው ፋይበር፣ በአንቲ ኦክሲዳንቶችና በአንቲ ኢንፍላማቶሪ ውህዶች፣ እነሱም የደም ስኳርን ለመቆጣጠር ይረዳሉ። የአንጀት ጤናንም ያሻሽላሉ። የመርዝ መምጠጥንም ይቀንሳሉ። የተሻለ የደም ስኳር ቁጥጥር ማለት በጊዜ ሂደት ያነሰ የኩላሊት መጎዳት አላችሁ ማለት ነው። ሰባተኛ ቀይ ቤል ፔፐር ወይም ደግሞ ቃሪያ ነው። ዝቅተኛ ፖታሲየም እና ከፍተኛ ንጥረ ነገርን የሚሰጥ ነው። እነዚህ በቫይታሚን ሲ ከፍተኛ ናቸው። በአንቲ ኦክሲዳንቶችም የበለጸጉ ናቸው። በፖታሲየምም ዝቅተኛ ነው። የኩላሊት ችግር ላለባቸው ሰዎችም በጣም ጥሩ ነው። ብግነትን ለመቀነስ ይረዳሉ። እናም ኩላሊትን ሳይጫኑ የበሽታ መከላከል አቅምንም ይደግፋሉ። ስምንተኛ ሽንኩርት ነው። ተፈጥሯዊ ጸረ ብግነት ወይም አንቲ ኢንፍላማቶሪ ነው። ሽንኩርት ኪውሪሲቲን የተባለ አንቲ ኦክሲዳንትን ይዟል። ብግነትን ይቀንሳል። የደም ስኳርንም ለመቆጣጠር ይረዳል። በተጨማሪም ጣዕምን ይጨምራሉ። ይህም የጨው አጠቃቀምንም ለመቀነስ ይረዳችኋል። ዘጠነኛ ጥቅል ጎመን ነው። ለኩላሊት ተስማሚው አትክልት ነው። ጥቅል ጎመን በፖታሲየም ዝቅተኛ ነው። በፋይበር ከፍተኛ ነው። ፋይቶ ኬሚካልስን ይዟል። የምግብ መፈጨትን ይደግፋል። እናም የደም ግፊትንም ለመቀነስ ይረዳል። ሁለቱም ለኩላሊት ጠባቂ ናቸው። አስረኛ ውሃ ነው። በጣም አስፈላጊው መጠጥ። ውሃ የቆሻሻ ምርቶችን ያጥባል። የኩላሊት ጠጠርንም ይከላከላል። የመርዝ ክምችትንም ይቀንሳል። የማጣራት ብቃትንም ይደግፋል። ስር የሰደደ የውሃ ጥም ኩላሊቶችን በበለጠ እንዲሰሩ ያስገድዳቸዋል። ቀላል ቢጫ ሽንት ማለት ጥሩ የፈሳሽ መጠን አላችሁ ማለት ነው። አብዛኛዎቹ አዋቂዎች በቀን ከ1.5 እስከ 2.5 ሊትር ውሃ ያስፈልጋቸዋል። እንደ አየር ሁኔታው እና እንደ እንቅስቃሴያችሁ መስተካከል አለበት። እንደ አዲስ አበባ ባሉ ሞቃታማ የአየር ጠባይ ውስጥ ከሆናችሁ ውሃ መጠጣት በተለይ አስፈላጊ እናም ግድ። 11ኛ ባቄላ እናም ምስር ናቸው። የእጽዋት የፕሮቲን ሰጪ ናቸው። የእጽዋት ፕሮቲን ከቀይ ስጋ ያነሰ የአሲድ ቆሻሻ ያመነጫል። የኩላሊት የስራ ጫናንም ይቀንሳል። ለደም ስኳር ቁጥጥርም ፋይበርንም ይሰጣል። አንዳንድ የስጋ ምግቦችን በምስር መተካት የረጅም ጊዜ የኩላሊት ውጥረትን ይቀንሳል። 12ኛ ሙሉ ጥራጥሬዎች ናቸው በተመጣጠነ መጠን። ለምሳሌ አጃ ወይም ኦትስ፣ ቡናማ ሩዝ እና ገብስ። እነዚህ የኢንሱሊን ሴንሲቲቪቲን ያሻሽላሉ። የደም ግፊትን ያወርዳሉ። የአንጀት ጤናንም ይደግፋሉ። የተሻለ የሜታቦሊዝም ጤና ማለት ጤናማ ኩላሊት አላችሁ ማለት ነው። እነዚህ ምግቦች ኩላሊትን የሚጠብቁባቸው 4 ዋና መንገዶች የደም ግፊትን ይቀንሳሉ፣ የደም ስኳርን ያረጋጋሉ፣ ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳሉ፣ የደም ስር ጤናንም ያሻሽላሉ። የኩላሊት ጥበቃ በአብዛኛው ኩላሊትን የሚመግቡ የደም ስሮችን ስለመጠበቅ ነው። ታዲያ ቀላል የዕለታዊ የኩላሊት ጠባቂ ምግብ ምሳሌን ከፈለጋችሁ ቁርስ ላይ አጃ እናም ቤሪዎችንና ጥቂት ለውዝን መመገብ፣ ምሳ ላይ የምስር ወጥ ከነጭ ሽንኩርት ጋር እናም ከጥቅል ጎመን ሰላጣና ከወይራ ዘይት ጋር አንድ ላይ መመገብ፣ እራት ላይ የተጠበሰ አሳ በጥብስ ከተሰሩ አትክልቶች ጋር መመገብ፣ መክሰስ ላይ አፕልን መውሰድ እናም ብዙ ውሃ መጠጣት። በቀን ከ2 ሊትር ግማሽ በላይ ውሃን መጠጣት ያስፈልጋል። እስከ 3 ሊትር ማለት ነው። ታዲያ ማሳሰቢያ፣ አንድ ሰው ቀድሞውኑ ስር የሰደደ የኩላሊት በሽታ ካለበት ፖታሲየም፣ ፎስፈረስ እናም የፕሮቲን አወሳሰድን በሕክምና መመሪያ ስር
በጥንቃቄ መቆጣጠር አለበት ማለት ነው። ነገር ግን የኩላሊት በሽታን ለመከላከልናም የኩላሊት ጤናን ለመጠበቅ እነዚህ ምግቦች በጣም ኃይለኛ ናቸው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።